ሄሎ አቤት አዎ ትንሽ ትራንስፖርት አደከመኝና ያው አጣው አቤል ነኝ ከቻናሉ አለማች ፕሮግራም ችግር የለምና ምን ነው መኪና ልሸልሙኝ ነው እንዴ ከዛ የተሻለ ነገር ነው እኛ ጋር ያለው የት አካባቢ እሺ አድራሻውን ትልክልኛለህ ወደ 24 እሺ ዛሬ ደግሞ የት ዋል ሊሉኝ ነው እንዴት ናችሁ የቻናሏን ቤተሰቦች ዛሬ ለማጅ ሊጀምር ነው የት እንደሆነ ምን እንደሆነ አላቆም አብረን ሄደን እንየው ተከተሉ እዴ ምንድን ይሄ የብስክሌት ጫካ ነው ማሳ ነው ጤና ይስጥልን ምንድነው አብሮ ይስጥልን ኧረ ባህሩ ወንድሜ ባህሩ ብራዘር አማና ሁሉ ሰላም አቤል እባላለሁ ከቻናል ዋን ነው የመጣሁት ለማጅ የሚባል ፕሮግራም አለ እሺ ዛሬ እንግዲህ የሆነ ሚስጥር የሆነ ነገር ነው የምትለምደው ተብያለሁ ግን ሳይክል ነው እንዴት ነው ሳይክል በአንድ ቀን ለምዳለሁ ጫካው ግን በሰላም ገባ ኧረ ይሄው እውነትም ጫካ መቼም የሚነዱ አንበሶች አሉ አንበሳ የሌለ አብዛኛው አንበሳ ነው እንደውም የሳይክል አንበሳ ኦሪጂናል ያ ነው ለዛ ነው የሳይክል አቦ ሸማኔ የሳይክል ፈጣኑ ምን ሁሉ ፈጣና በራሱ እንትን ምንድነው ዛሬ ካንተ ጋር መለምዶ ዋናው እስቲ እቺ ክፈታትና በሰዓቶች ውስጥ ኦን አድርጌ ሰጣል የምትፈልገው ነገር ምን ሳይክል ምን መንዳትም ብትል መቅጠምም ብትል እርግጠኛ አጠቃላይ የብስክሌት ምን ይመስላል የሚለው በደንብ እናየዋለን ማለት ነው ከሐስከፈ እንግዲህ የቻናሏን ቤተሰቦች ዛሬ እንግዲህ ሳይክል በሰዓታት ውስጥ መቅጠም ትለምዳለህ ተብያለሁ ሚሆን አይመስለኝም ግን እናየዋለን አብራችሁኝ ኑ ልመዱ እስቲ ሳይክልን እስቲ ስለ ሳይክል ጠቅላላ ያለው ነገር አስረዳኝ እስቲ በትክክል ያ አሁን ብስክሌት ምን አለ መሰለህ ከትንንሽ ጀምሮ እስከ ትልልቅ ከልጆች ጀምሮ እስከ አዋቂ ተብሎ ነው እንትን ምንላቸው ለምሳሌ አሁን እነዚህ 12 ቁጥር ምንላቸው ትንሾቹ ይንችናል እሺ እነዚህ አሁን እቺ ብስክሌት ፎኔክስ ትባላለች ያው ኢትዮጵያው ሳምሰንግ በላት ኦኬ ሳምሰንግ የብስክሌት ሳምሰንግ በላት በጣም ኳሊቲ መስክሌት ናት ማቴሪያሉን በርቄ ሳይክል ናት በጣም ኳሊቲ ማቴሪያል ናት ሲታይ ራሱ ያምራል 12 ቁጥር ናት 12 ቁጥር ማለት ከስንት ዓመት ጀምሮ ነው የሚለው ከ5 ዓመት በታች ባሉት ይመከራል ከ5 ዓመት በታች ያሉት ይመከራል ሌላው ከዛ ውጪ አሁን ብናያት እቺ ናት እሺ ለምሳሌ ይሄ ማለት እዚህ ጋር የምታያቸው በሙሉ ከ2 ዓመት ጀምሮ እስከ 5 እስከ 8 ዓመት ባሉት ናቸው የሚጠቀሙት እሺ ለምሳሌ አሁን እቺ ብናያት እቺ አሁን ቻያት እቺ ክሪፐር ትባላለች ምንድነው ክሪፐር የብስክሌት ንጉስ ናት እቺ በጣም ኳሊቲ ኦሪጂናል ብስክሌት ናት ሁሉም ክሪፐር ግን አንድ አይደለም ኦኬ እነዚህ ይሄ አሁን ለኮሪደሯ ነው ወይስ ስኩተር ይባላል እቺ የልጆች ቤት ለቤት ግቢ ለግቢ መጫወቻ ናቸውና በጣም ኳሊቲ ስኩተሮች ናቸው እነዚህ የስንት ዓመቶች ናቸው ይሄ ከ8 ዓመት በታች ይመከራል እንደፈለክቺ አጥፋ እንደፈለክ ትትላቸዋለህ ይሄ በጣም ዘናጭ ማቴሪያሎች ናቸው ሌላ ለየት ያለ ሳይክል የምታሳየኝ የት አለ ለየት ያለ ቢባ ገብተን ብናየው አሁን እሱን ገብቶ ያሳያል እስከዛስ አንድ ሁለት አውጣልኝ ወይ አንድ ምሳሌ እቺ ብናያት በጣም ሂውጅ ነው አንተ አሁን እቺ ብናያት ያታ አሁን እቺ ቅባት ሆነች ምን ልቅባት ምን ልበልህ እቺ ንጉስ በቃ ይሄ ለኮሊደር በተለይ ለስፖርት ለመዝናኛ ሚገርም ብስክሌት ናቸው አሁን እንደዚህ ብዙ አይነት አማራጮች ያገኛሉ እኛ ጋር ከስተመር ሲመጡ ማለት ነው ይሄ አሁን 29 እቺ የሚባል ብዙም አልተለመደም ኢትዮጵያ ውስጥ
በጣም ትልቅ አሁን ነው እና ገና እየገቡ ያሉትና ለዴሊቨሪ የሚሆኑት ለዴሊቨሪ አሁን እዚህ ጋር የምታያቸው ውጪ እዚህ ጋር ያሉ ጫፍ ላይ ያሉ ሁሉ ለዴሊቨሪ ናቸው። እነዚህ ደግሞ ለስፖርት እና መዝናኛ ጤና ቡድን ነው የምንላቸው። በጣም ኦሪጂናል ኳሊቲ ብስክሌቶች ናቸው ባለው እንትን አንፃር ማለት ነው። እኔ ማባሩ ሳይክል እንደዚህ ቁርምት ብላ ተኝታ ነው እንደምትመጣው። በትክክል ካልሆነማ ኮንቴነር አይመችማ። ለኮንቴነር እንዲያመች። ኮንቴነር ስለዚህ አሁን ይሄ ሳይክል መጨረሻው እንዴት ነው የሚሆነው? እቺ ብስክሌት በላት እቺ ናት። አሁን እቺ ብስክሌት በቃ መጨረሻው እቺ ናት። እንደዚህ ገርመታ ለምሳሌ አሁን ያያሃት ቸርኬ ማለት እቺ ማለት እቺ ናት። ኦኬ። ስለዚህ አሁን በአጭር ሰዓት ውስጥ እንደዚህ አይነት አንድ ብቁ ሳይክል አመጣ። እቺ ማለት ደግሞ ይሄ ፎርቼላ ያያት ምንድነው ስሙ? ፎርቼላ ወይ ሰስፔንሽን ይባላል። ፎርቼላ የጣሊያን ስም ነው። ስም በትክክል ብዙ ጊዜ በእኛ በአማርኛ ፎርቼላ ናቸው። ሰስፔንሽን እንላለን። አሁን እቺ ብናያ ለምሳሌ እቺ ሞርሶ ትባላለች በአማርኛ። እቺ ያያት እቺ ማለት ነው። ኦኬ እንደ ዋና ማሽከርከሪያው ማለት ነው። አሁን ግን እጠይቅሃለሁ። እሺ እጠይቅሃለሁ። ዝም ብዬ ሁሉም አልገልጽልህም። እሺ ለምሳሌ አሁን አያት እቺ ቦዲ ትባላለች። ዋና ቦዲ ተሸካሚ አካሏ። እቺ ጎሚኒ። እስቲ ሌላስ? ይሄ ጎሚኒ ነው። ከመነዳሪ በአማርኛ ከመነዳሪ ማለት ነው። ይሄ መንገድ ላይ ዳር ላይ እየነዳ ሲገቡበት መጀለጫ። አየው ነገሩ ሲያጣመው ምንድነው? እቺ አካል ላይ እቺ የምናያት እቺ ባት ሙለትን በቃ ስትመጣ እንትን መላት ማለት ነው። መቀመጫ ያው እቺ የታወቀች ነች። መረጋገጫ ያስ አሁን እቺ በጣም ኳሊቲ ኦሪጂናል ማት ስፔሮች ናቸው። አሁን እነዚህ በጣም የምሬ ነው። ስለዚህ እና እኛ ጋር ሲመጡ አይቸገሩ የምንለው በምክንያት ነው። እሺ ስንጭናቸው ሁሉ ኦሪጂናል ሆነ ስለምንጭናቸው ምንም አያስቸግሩም። እንደሌላ አሁን ይሄ ማክሲመም የምሬ ነው ከ20 ዓመት በላይ ያገለግላል። አንድ ሳይክል ግባት የምሬ ነው። በቃ በትክክል በቃ ምንም ፀሐይ ምናምን እንትን ሳይለው አሁን ይሄ ከዛ በላይ እኔ ማለት ይቅርታና ባሩ አንተ እዚህ ሙያ ላይ ስንት ዓመት? 17 18 ዓመት 17 18 ዓመት በተቀጥረህ ነው ወይስ በራስህ? አረ እኔ ቅጥር አላውቅም፣ ግን በቃ በራሳችን ያከራየን ምን ያለን ነው የመጣው። ከከራይ እያደገ ጫካው አረግና አሁን ደግሞ ሙሉ ከተማ ማለት ባህሩ የሳይክል ከተማ በቅርብ ዓመታት በግድ ነው። ስለዚህ አሁን ወደ ሙያዬ ልግባ። እሺ ግድ ነው። አሁን ከየት ነው የምንጀምረው መሰለ? መጀመሪያ መቀመጫ እንዴ ኧረ አስቀምጡኝ። አሁን እቺ እሰጥሃለሁ በል አንተ እቺ ደግሞ ለኔ ቢሆን እሺ እንገጣጥማለን ማለት ነው። የቱን ነው ደግሞ አንዱን የፊት የአንዱን ሳይክል የኋላ የአንዱን ሳይክል እንዳላረክ ከስር ከለር አላቸው ባይገርምህ። እሺ የቱን ነው አስቸኳይ አምሮውን ከፍተኸዋል። አታስቸግረኝ ነው በቃ እኔ ነገርኩ ባህሩን ያሳዘኝ። በሌላ ሐሳብ ከሆነ ምናምን እኔ ታደናቁረኛለህ። ኧረ አባቴ አምሮውን እዚህ ብቻ ነው ሁለቴ አልደግመውም። አንድ ሁለት ሰው አባረ እዚህ ገባ ትለኛለህ። የሁለት ሰው ደሞዝ ነው የምቀንስልህ። አደራን ሁለቴ አልደግመውም። የመጀመሪያ በደንብ አምሮውን ከኔ ጋር ስጠኝ። እኔ እንደውም ጊዜው ደግሞ አሁን አምሮ ከተበተነ ባህሩ ዘመኑን እንደ ፈጣና እንደ አሁን እቺ ለምሳሌ የአንዳንዱ ግብአት ቦታ እንሰጣለን። እሺ ቦዲ ብቻው እሺ ቦዲ ይሄው ቦዲ ብቻው አድርገው የቱን ነው የምንገጥመው? መጀመሪያ እቃው ዝርክርክ እንዳይልብን በእያንዳንዱ ቦታ እንሰጠዋለን። ኦኬ እሺ ምንና ቦዲ አሁን አንድ ቦዲ ያሳይሃለሁ። እሺ አሁን እቺ አይደለች የዚህ እቃ ታመጣለህ። የዚህ እቃሽ ምን ልስጥህ? እነዚህ አንተ ሰዓት አየህ ገምቼ ነው ግን የእውነት አሁን አያት እቺ እንደዚህ ታስራተና ማሰር ማለት በጀርባ ነው እንትን የምትላት። አሁን የዚህ ማሰሪያ አለች። ይሄ ቅድም መማቻ ያልኩት እሱ ደግሞ መቀመጫው እዚህ ጋር ነው የምትሰካት። አሁን እንደነገርኩ ያው ያንዳንዱ ከሀስ ከፍ አስረድቻለሁ። አሁን እኔ ሌላ ስራ ልሰራ ነው፣ ምክንያቱም የራሴ ስራ ስላለ በደም ገጥበህ ችግር የለም እኔ ባሩ እንትን ብለህ ሁሉም አይልሃለሁ። እሺ ችግር የለም ቶሎ በፍጥነት ቶሎ እንትን በልልኝ። ችግር የለም አባቴ እኔ ከ20 በላይ እኔ ያልሰራሁት ሬሳ ቀብር እናያለን። እስቲ እናያለን። ባሩ ሞተር አድርጌ እንዳልጠብቅ እናያለን። እሺ ኧረ አባቴ አንተ እንዴ
እሺ እቺን ሴቶችን አዲስ አበባ ውስጥ የሳይክል መንዳት አፒታይታቸውን ለማምጣት እቺን ነው ዛሬ ሙሉ አንገጣጥም የማሳያችሁ። እስቲ መቀመጫ ፒንክ መቀመጫ ልጠይቀው እስቲ። እቺም እዛ ድረስ ማን ይሄዳል በእግር? ስማ ባሩ ወዬ ፒንክ ወንበር አጣሁ። ኧረ ግን አንተ ምንድነው የምታዝገኝ? እሺ በቃ ችግር የለም። ኧረ 3 ደቂቃ ምንድነው የምታዝገኝ? 3 ደቂቃ ፊክስ አድርጌ እጠብቅሃለሁ። ኧረ በለው እሺ ገባኝ ጎማ አሃ ለካ ይሄንን እንዴት ነው ማረገው? እንደው ሲያወራ እኮ መቅረጽ ነበረብኝ። ወይ መጣው ጠይቄ መጣው። አንድ 5 ደቂቃ ጎማው ፒንክ ነው መሆን ያለበት ወይስ ጥቁር ነው? አንዴ በጣም ይቅርታ እቃው ብዙ ስለሆነ 2 ደቂቃ እንደ ቅድሙ 5 ደቂቃ ላቆያችሁ። 2 ደቂቃ በቃ እቺን እንደምንም ሰብሰብ አድርጎ አንስቶ ሌላ ሳይክል ነው መስጠት እንጂ ዛሬ በለማጅ ታሪክ የመጀመሪያ ሸዋሸዋ ካልሰራው ለሞካከር እንግዲህ ምንም አማራጭ የለኝም። መገገም ነው። እየሄደልኝ ነው እየሄደልኝ ነው እንዳታስ እየሄደልኝ ነው። ቀኑ ነው የሚሄድልኝ። እየሄደልኝ ነው አለ። እሺ አንበሳው ታሳየኛል። ና እስኪ የተወሰነ ያስረዳኝ ዳይሬክተር። አንዴ ይቻላል? እሱ ትንሽ ስራ አይቻልም? መኮረጃ ይቻላል? እሺ አሁን ይሄን አስነፍቼ ልምጣ። ከመነዳሪው ላስነፍ 1 ደቂቃ ጨርስ ዘንጉን። አዎ ይኸው ይቆያል እንጂ ይኸው ቺዚ ነች። እናረጋለን እንዲንከታለን። ኧረ ምን ሆነ ነው አቤል? ወደ ኋላም ወደዚህ እቺ እንዲ አዎ በሰይ እሺ። ያው መገጣጠሙ እዛ ነው የሚገጣጠመው። ማፍቻ አለ። ጎማ መንፊያ የለም እንዴ? ምን አይነት ነገር ነው እናታችሁ? ጎማውን ለፊክስ ላረጋት ነበር። ጨረስክና ነው? አይ ንፋስ
አዎ ንፋስ ልስጥ እኔም ንፋስ ይንካኝ እንጃ የሁሉ ዕቃ ትቶብኝ መጋዘን ሙሉ ዕቃ ትቶብኝ ሄዶ ኧረ እኔ ከበደኝ እኮ ያሳየኝ እውነት ነው አሁን ከብዶኝ ባሩ ወዬ ፈለከኝ ምን አዎ እንዴ መፈላለጋችንን ጨረስክ አዎ ዕቃዎቹን አወጣጥቼ ወጥቼ ጨርሻለሁ አሁን ሌላ እሺ የዚህ ዕቃውን እንዳለ አልተጫነልህም ከቻይና ማለት አጣውት እንደ አምፒንክ መቀመጫም የለም ያንተ አምሮ ያልተጫነ መሰለኝ እስቲ እኔ አባብ ዘለፋን እንደ ምን ተማመደው አጣውት ፒንክ ወንበር የለ ጎማው የለ የምርህን ነው እንዴ የለም እኮ ቼክ የለውም እኮ አይ መጀመሪያ ቅድም ብያለሁ በልተዋል ቻይና ስታስጭን በልተዋል ዕቃ አራሳከኝ የምር እና ታዲያ ተሳየው እንዴ አስቀሻለሁ እናቴ ተሰነ ነገር ደግሞ አሳየኝ እንዴ እንደገና እስቲ ወይ ትንሽ እንድነቃቃ ሳይክል እንዳ ከጊዜው ጋር ያዋጣ አሁን እንደገና ደግሞ አሁን የማስረዳት ውስጥ ከገባው አየ ጊዜው እየፈጠረ ነው ያሁን አንተ አምሮ ዝግ ነበር ማለት ነው መጀመሪያ ክፈተው ብዬ ነበር ማልጨመቃና ሳታንኳኳ ነው ውስጥ የገባው ባሁ ስለዚህ ሳይክል አልተጫነም ማለት ነው ከቻይና አልተጫነም ፒንክ ይኸውልህ እስቲ እኔ ይኸውልህ በኔ እንዳታሳብ እሺ አሁን ይሄን ብቻ ነው ፒንክ የጫኑልህ ወንበሩ የለም ጎማው ፒንኩ የለም ማርሹ ፒንኩ የለም ማለት እውነት እንደዚህ እንደ አልከሰርክም እውነት ዕቃ እንደዚህ እየሸወዱ ከሌላም እያዋጣ ካለ አሁን እንዴት መሰለ አሁን እሺ ዋናው እንትን ብገልጽልህ ለምሳሌ ይሄ አሁን አምሮህን አልተጫንም ያልኩ ምክንያት አይተም መረዳት ነበረብህ አሁን አብዛኛው ከለር የላቸውም ብቻ ነው ከለር የላቸውም ስታየው ዝም ብለህ ከውጪ ማየት ነበረብህ አየው አንድ የተሳሳትከው ነገር አሁን ለምሳሌ ይሄ ያሳሳተኝ ምኑ መሰለ ይቀርታ ነበር ለምሳሌ አሁን ይሄ ልዩ እዚህ ይችላል ቢጫ አለ አየ ቸርኬው እኔ ምን ፈለከው እዚህኛው ቸርኬ ላይ ቢጫ ማነው ፒንክ ፈለኩ አየ የኔ አይደለም የሳይክሎች ኳሊቲ ነው እና ምንድነው መሰለ ተመሳሳይ እንትኖች ነው የሚጠቀመው ቸርኬያቸው ሁሉም ተመሳሳይ እንትን ስለሚጠቀም ቦዲው ላይ ነው ስታዋቅረው በራሱ ሰዓት ይመጣል ገብቷላ ለዚህ ነው እንትን አሁን ለምሳሌ ከለር አላቸው አሁን እቺ አሁን የመጨረሻ ያው ሰው ሁለተኛ ቻንስ ይሰጠዋል ገብቷላ በህይወት ሁለተኛ ቻንስ አሁን መጨረሻ ነው የምሰጠው የራሱ አላቸው ለምሳሌ ሁሉም ለምን ተመሳሳይ አልሆነም አትልም እሺ ለምሳሌ አየው የራሳቸው ፒንክ ይሄ ወንበር አየው አያቸው እነዚህ ተመሳሳይ ናቸው እሺ ሁሉም ይኸው እነዚህ ሳህን ተመሳሳይ ናቸው አብዛኛዎቹ እሺ እንዳታዘገኝ እሺ አላዘገኝ ይሄ በቃ እኔ የመጨረሻ ባለ ወንበር የራሳቸው ከለር ወንበር አለ እሺ ገጥመ ጠብቀኝ እንዳታዘገኝ በእናትህ እኔ በጣም ቢዚ ነኝ እሺ እኔ አሁን ጨርስልኝ ሌላ መሰጠኝ ነገር አለቀ በቃ አጭር እንዴ ፓስወርድ ማር ከፍትልኝ ኧረ በቃ ሂድ በእናትህ ለዚች ነው እንዴ ሂድ ኧረ ችግር የለም ሂድ እንዴ ደግሞ ይችንም ውለታ አድርጎ ሊቆጥራት ነው እንዴ እኛ ስንት ሙያ ሸብረብ አድርገን የሰራን ሰው ነው እንዴ እኔ ነገርኩ ባሩ ላይ ቅድምም ነግሬያለሁ ሳይክል አድርጌ ነው መጠብቅ ብያለሁ እንዴ መቼም ሁለተኛ ዙር ሳይክል አስለምደኝ ብዬ አልዋረድም ያየሁት ነገር አለ ሲመጣ ሳይክል አድርጌለት ነው ማስደነገጠው ማን ነው ሞተር እኛ ኤሌክትሪክ አልጫንም እንዲለኝ ነው ማረገው ምን ላይ ደረስክ ጊዜ ገደልክ አረ ጨረስክ እስቲ አሳየኝ የት አለ አንድ እኮ ውጭ አርጌያለሁ አንድ እሺ አሁን ሁለተኛ እየሰራው
አታስብ። አንተ በጣም ፈጣን ሰው ነህ። ምሳል ውጣ እንዴ ቁርስ ላይ ምሳል ውጣ አልኩ። መቼም ክፍያ አትጠይቀኝማ። ኧረ ክፍያዬን የህዝብ ፍቅር ነው ባሩ። የእውነት እኔ በህይወቴ በለማጅ እንደ ዛሬ ግራ ተጋብቼ አላውቅም። የሳይክል እውነትም ማሳ ውስጥ ነው የከተትከኝ። ይሄ እንደዚህ እንጀሮቹ ከማሳ የሆነ ነገር ቆንጥረው እንደሚሮጡት ነው የሆንኩት። አሁን እስቲ የምትለኝን በለኝ። የሰው ልጅ ሁለት ቻንስ ይሰጠዋል አይደል? በሳይክል ግን 100 ትሰጠው። አሁን ለምሳሌ እቺ ናት አይደል? እቺ ደግሞ በቃ ይሄ 75% ያለቀለት ነው። ይኸውልህ እሱ ይሻላል አልፈሃል ብለን እንየው። አሁን እቺ ግጠምልኝ። ቅድም ብዙ አስረድቻለሁ። ኧረ ይኸው እቺኛው አሁን አያት። ኧረ ባሩ በቃ ይሄ እኮ በቃ ንዳው አውጥተህ መንዳት ብቻ ነው። አዎ እዚህ ጋር ትከታታለህ በል። እሺ እቺ ቻንስ ካለፈ ግን የምር ህይወት ለአንተ ድል የላትም ማለት ነው። ኧረ ባሩ አታሟርት እና ግድ ነው። አይ 15% 85% የተገጠመ ነው። አሁን እቺ እንደዛኛው አይደለች። ቆይ ባሩ አንዳንድ ፓስወርዱን ልክፈትልህ። ይኸው እቺ አታቆም። ይኸው እንተያዝ። እሺ በቃ እኮ እቺ ፉት ነች እኮ። በስመ አብ ፋብሪካ ልትወቅስ እንዳይሆነ የተሰራው ብለህ ለነበረ እጅ ከፍኛ ያስከኝ። አይ ባሩ ስንጨን እዚህ ጋር ሸርፈውባል ነበር። ይሄ ለምንድን ነው እንዴ? አይ እነሱም ይቆጣሉ። አሁን ይሄ ምርምር ስለሆነ አሁን አንተ ሚስጥር ነች። አዎ እዚህ ጋር እነዚህ ነገር እነዚህ እንትን ስትላት ትገባለች ማለት ነው። አያታ እንደ ዶቹማ እንትን ልበል አያ። ከዛ መሪ ተፈጠረ ማለት ነው። መሪ ተው አታደናቁረኝ። እሺ ይሄው መሪ። ከዛ እንዴ እነዚህ መደገፊያ ጎማ ናቸው። እሺ እቺ ልብ ብለይ። እሺ ይሄ እዚህ ነው አየህ። እቺ እዚች ጋር ከት ይገባል። አለፍኩኝ። ቶሎ ገጥማ አሳየኝ። እሺ ቶሎ በል። እሺ እኔ ሌላ ስራ አለብኝ። አይ ባሩ አትሆንም አንተ ለማጭበርበር አትሆን። ፊክስ አድርጌ ነው ማሳየው። ጎሞ እየገባልኝ ነው። እሺ ጊዜ ወሰድክ። ቀስ እንትን ነው ጊዜም እኮ ዋና። እሺ ይቅርታ። ይኸው አታይ ይኸውልህ ሁለት እግር ከጨረስን ባሩ አንድ እግር ከቅድሙ ትሻላለህ። አንድ እግር አለን እዚች ጋር እቺ ሁለቷ ትገባለች እዚህ ጎንና ጎን። አንተም እኮ እንደለማጅ አከበርክብኝ። መጀመሪያ ከዚህኛው አልነበረም መስራት። ይሄን ብሰራ ከዚህ መሰረታ የሚባለውን አውቃለሁ። ገብቷል። አሁን እቺ እዚህ ጋር ነች። እያየ ባሩ እያየ ጭራሽ እያሰለጠንከኝ ነው ማለት ነው። እነዚህ መፍቻ በሙሉ የጥላቸው ነው። እኔ ሰጥቻለሁ አይደል? አሁን ከስተመሮች ምን ይላሉ? እነዚህ በሙሉ እንትን ስትል አሁን ለምሳሌ እቺ አያት እንደዚህ ጠበቅ ታረጋታለህ። ያት እዛ እቺ ደግሞ አያት እቺ እንደዚህ ጠበቅ ታረጋዋለህ። በሌላ ጊዜ በኋላ እቺ አሁን ያት አያት እቺ ደግሞ አያት እቺኛው ጠበቅ አያት። ኦኬ ራሷ ችላ ተፈጠረች ማለት ነው። ይኸው እዛ ጋር አስራታል። መርገጫ ደግሞ ታስራለች። እቺ አሁን የራሱ የቻለ እንትን አላቸው ማሰራ ያለው ማለት። አሁን እየመጣልኝ ነው። ያት ኦኬ። ይሄ ታዲያ እንዴት ነው የሚዞረው? አርና ይላል። ይሄ የለ ነው ወይ? ይቅርታ ሌፍት እና ራይት አለው ለካ። ኦኬ ይኸው ያት
ራሱ አውቶማቲክ ሆኖ ይጠብቃል ማለት ነው። እቺን ያዝ። አሁን ምን ቀረን? እቺ አሁን ቸርኬ እሷ ደግሞ ቸርኬ ዳርና ቅድም በግ ማረጃ ነበር። በግ ማረጃ ነበር። ቅድም እቺ ናቺ በግ ማረጃ ሳይክሉን የመጀመሪያ ጊዜ ሰወውት። እሺ እነዚህ እቺ ከዛ እንደዚህ ታስራታለህ። እቺ ተፈጠረች ማለት ነው። በቃ ሙሉ ሳይክል ተዋቀረች። እቺ ደግሞ ደወል። ይሄ ጀባብ ያህለው ለልጅ በአጭር ጊዜ ውስጥ አንድ ሳይክል ገጣጥሜ በመጨረስ በኢትዮጵያ ደረጃ በለማጅ ታሪክ ከዚህ ወደዚህ አድርጊያታለሁ። እቺን ሳይክል ልሞክራት፣ ግድ የለም ልሞክራት ይሻላል። የኢትዮጵያ ልጆች እንዳይስቁብህ። ባሩዬ ወዬ ምን ያህል ጊዜ የሆነኝ ነው ያልካ? 17 ከ2003 ጀምሮ ያው ይሄ ስራ ነው የምንሰራው። በአጠቃላይ ምን ያህል ባይክ አለ? በቁጥርማ እንኳን አንተ እኔ ራሱ አላውቀውም። ማለት እኔ ከስተመሮቼ ከልጅ እስከ አዋቂ በሁሉም ነገር እንዲያገኙ ነው ዋና ምኞታችን። በብዛት አይታወቅም ቁጥሩ። አሁን እንዲህ ዝም ብዬ ስገምተው ስኩተሮቹ አሁን እዛ የስኩቴል ማሳ ይባላል። አሁን እዛ አካባቢ ያለው ስኩተር ታጭዶ የተቀመጠ ማሳ ነው። አሁን አላማው እዛ ጋር ያለው ከስተመር ከለር አማራጭ እንዲያጣ አይነት እንዳያጣ በቃ በብዛት በአንድ ቦታ ሁሉ ነገር እንዲያገኝ በማለት እንትን ያለው እና ባሩዬ ዛሬ እንግዲህ ካንተ ጋር ያው ሙያዬን ለምጃለሁ። በዚህ ሙያ ከ10 ስንት እንደምሰጠኝ እኔ የተወሰነ ወክል አድርግና ውጤቴን ሰምቼ መጥቼ ከውጤቴ በኋላ ደግሞ እንገናኛለን። ያው ላብራቶሪ ካልከኝ ያው ምን ያክል ላብራቶሪ አይቻለሁ ብትለኝ ያው ተማርኩኝ ነው እንጂ ለምጃለሁ ማለት እንኳን ይከብዳል። ምን አይሆን ነገር አወቅኩኝ። እስቲ በቃ ይሄንን ለተመልካቾቼ ትነግርልኛለህ። ማርሃባ ችግር እሺ። እኛ የምንገኘው ቦሌ 24 ትልቁ የብስክሌት ማዕከል ወይ የብስክሌት ጫካ ነው የሚሉት ከስተመሮቻችን። ባህሩ እባላለሁ፣ የብስክሌት ስራ አስኪያጅና ባለቤት። ያው እቺ ድርጅት ወይም ደግሞ እቺ ማዕከል ከ2003 ጀምሮ ነው የብስክሌት የምንሰራው። 16-17 ዓመታችን ነው እና እኛ ጋር ደግሞ ያው ከትንሽ እስከ ትልቅ ያገኛሉ ብስክሌት። ስራችን ደግሞ መካኒክ ነን። ከዛ ውጪ ደግሞ ከስተመሮች እኛ ጋር ሲመጡ ምንም የሚቸገሩ ነገር የለም። እንዳልነውም ረጅም ልምድ ነው ያለን። ኦሪጂናል እቃ ነው የምንይዘው። ከዛ ውጪ ያለው ስፔሮች አሉ። አንዴ ገዝቶ በአመት ወይ በሁለት አመት ነው መጥቶ ሰርቪስ የሚያደርጉት እኛ ጋር ያሉ ከስተመሮች እና በጣም አይቸገሩም ማለት ነው። ያው እንዳያችሁት ለማጅ የሚል ፕሮግራም አቤል ዛሬ መጥቶ ነበር እኔ ጋር። የት ብትለኝ የ24 የብስክሌት ጫካ ብዙ ነገር አስረድቼዋለሁ። የምር አደናቁሮኛል ማለት ይቻላል። ከ10 ኖም 3 ነው የሰጠሁት። እሱም ያው ለመረዳት ያለው አቅም ስላለ ማለት ነው እዛ ጋር እንጂ ጎበዝ ነው። ግን አንድ የተወሰነ 4-5 ጊዜ ቢደግሙበት ራሱ ችሎ መስራት ይችላል ማለት ነው። እና ውጤቱ ግን ከ10 3 ነው የሰጠሁት። ደናቸው ለማጅ ቤተሰቦች፣ በነገራችን ላይ እኔ ሳይክል በትኜ ምረሳ ሰው ነኝ። የዛሬ ለማጅ ይህንን ይመስል ነበር። ሳምንት በሌላ ለማጅ እስከምንገናኝ ድረስ ተከተሉኝ ማለት ግፉልኝ። አንዴ ወገን እንገፋፋ።